በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 13 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ አርሳኒ። ቅድስት ሃይማኖት እዚህ ዛሬ እኛ ጋር የደረሰችው በበርካታ ሰማዕታትና ጻድቃን ደም ነው። ቅድስት ቤተ ክርስቲያን ግድግዳዎቿ እንጨትና ድንጋይ እንዳይመስሏችሁ አጽመ ቅዱሳን ነው እንጂ። ልዑለ ባሕርይ ክርስቶስን እንደኔና እንደ ዘመኑ ትውልድ በከንፈራቸው የሚሸነግሉ አልነበሩም። እነርሱ በፍጹም ልባቸው ስለ ፍቅሩ ሕይወታቸውን አሳልፈው ሰጡ እንጂ። በቅድስናቸው ከተመሰከረላቸው ቀደምት ቅዱሳን አንዱ ደግሞ ቅዱስ አርሳኒዮስ ነው። ቅዱሱ የተወለደው በ345 ዓመተ ምህረት ሮም ውስጥ ነው። በወጣትነቱ የቀረ የማይሉት የጥበብና የፍልስፍና ሰው ነበር። በተለይ በትልቁ የሮም ቄሳር ቴዎዶሲዮስ ዘመን በቤተ መንግሥት አካባቢ የተከበረና የንጉሡ ልጆች መምህር ነበር። አኖሪዎስና አርቃዲዮስን ቀጥቶ ያሳደጋቸውም እርሱ ነበር። በድንግልና እስከ 40 ዓመቱ ድረስ ሮም ውስጥ ቆየ። ከዚህ በኋላ ግን ስለ ሰማያዊ ነገሮች ሲያስብ መልአኩ በሕልም ወደ ግብፅ ሂድ አለው። በመጀመሪያ ወደ እስክንድሪያ፣ ቀጥሎ ወደ ገዳመ አስቄጥስ ሄዶ መነኮሰ። በቆይታ ግን ብትውና ምርጫው ሆነ። ቅዱስ አርሳኒ በእነዚህ ነገሮች ይታወቃል። አንደኛ፣ በምንም ምክንያት ከማንም ጋር አያወራም። ለ60 ዓመታት በአርምሞ ኖሯል። በቤተ መቅደስ ግድግዳ ተጠግቶ እምባውን ሲያፈስ የእርሱን አካል አርሶ በመሬት ላይ ሲፈስ ይታይ ነበር። ከእምባው ብዛት ቅንድቦቹ ተላልጠው አልቀው ነበር። ሦስተኛ፣ በርካታ ድርሳናትን ደርሷል። ብዙዎቹ ዛሬም ግብፅ ውስጥ አሉ። አራተኛ፣ ሸንጎበቱ ወደ ደረቱ አዘንብሎ ስለሚቆም ማንንም ቀና ብሎ አያይም ነበር። አምስተኛ፣ ለጸሎት አመሻሽ 11 ሰዓት አካባቢ ላይ ይቆምና ጸሎቱን የሚጨርስ ፀሐይ ግንባሩን ስትመታው ነው። ስድስተኛ፣ ሁልጊዜ ራሱን አንተ ሰነፍ ሐካይ እያለ ይገስጽ ነበር። ሰባተኛ፣ በገዳማውያን ታሪክ የእርሱን ያህል በቁመቱ ረዥም አልተገኘም ይባላል። የራሱ ፀጉር በጀርባው የወረደ ሲሆን ጽሙን በስዕሉ ላይ እንደምታዩት ነጭና እስከ መታጠቂያ የወረደ ነበር። እነዚህ ግን በጣም ጥቂቶቹ ናቸው። ቅዱስ አርሳኒዮስ አካሉ በተጋድሎ ደቆ ለ60 ዓመታት በግሩም መንፈሳዊነት ኑሮ በ100 ዓመቱ በዝች ዕለት አርፏል። አምላካችን እግዚአብሔር ከታላቁ የቅድስና ሰው አርሳኒ በረከት አይለየን። ግንቦት 13 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አርሳኒዮስ አርሳኒ ጠቢብ ገዳማዊ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፍር፣ 13ቱ ግዑዛን አባቶች፣ አቡነ ዘርአብሩክ፣ አቡነ ተክለ ማርያም። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የያዕቆብ መልእክት ምዕራፍ 3 ከቁጥር 7 እስከ 11 የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቹ ይህ እንዲህ ሊሆን አይገባም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት
ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት